ቀለበት ልታስር እንደሆነ እኔ ቤት ውስጥ ልቀቀኝ እኮ። እንግዲህ ሀይሚ ማለት ነው ተረጋግተሽ ወደ ራስሽ ተመለሽ። ስታለቅሺ ነበር። እንደገና ደግሞ በቃ ይቅር መባባል ነው እኮ ያለው፣ ሌላ ነገር የለውም። ሲሄድ ማልቀስ፣ ሲመጣ ምንድነው መንጠባረር ይከብዳል። እና በቃ ከፈለግሽው ቀጥይ፣ ካልፈለግሽው ደግሞ እስከ መጨረሻው አካቴ መተው ነው ያለብሽ። ሄደት ትመለስ የሚባለው ነገር ዘፋኝ አትሆኝብን። እና እንግዲህ አብሳላት ጥሩ ሙድ ያላት ልጅ ናት። ስለዚህ ያው ለማስታረቅ ላይ ገባችው ነገር ጨዋ ልጅ ናት። ሲቀጥል በቃ ማለት እንዲህ ነበር የድሮን ካልተውሽ እኮ አሁንም እኮ እንደገና እንደ አዲስ የምታስቢ ከሆነ ከባድ ነው። የድሮን የነበረውን ሁሉ መርሳት አለብሽ። በቃ ያደረገው ነገር ረስተሽ እሱ አንቺ በዛ መንገድ እሺ ስለማትዩ በቃ በአብሳላት በኩል አድርጎ አንቺን ወደ ራሱ ለመመለስ ሞከረ። ይሄ ልጅ ምን ያድርግ? አንዳንድ ሴቶች ግግም የምትሉት ነገር አለ። በእርግጥ ወንዶችም እንደዛው ናቸው፣ ግን ሴቶችም ደግሞ በሰል በሉ። ከብሩክ ሌላ ማንን ልታፈቅሪ ነው አሁን አንቺ ታስቢው እንዴ? ድርቅ ማለት ጥሩ አይደለም፣ ይከብዳልም ይደብራልም። እንደዚህ ድርቅ የሚል ሰው ሳይሆን በቃ ከሆነ የምትፈልጊው አይደለ የምትወጂው፣ አፈቅራለሁ ወዳለሁ ስለምወድህ ነው ብለሽ አይደል? ስለዚህ መመለስ ነው ወደ ራስሽ። ምንድነው እንደገና ማንጓተት እንዴ? አንዳንዴ መረጋጋትም ጥሩ ነው። ክቡ ማለት ምንድነው? በቃ ቲቪትሽ ይውጣልሽና በራስሽ ስትመጪ እንግዲህ የራስሽ የምትይው ሰው ታጭዋለሽ። ገባሽ? ሴት ብልሃተኛ ናት ስትባል አቅ ነበር። ያንቺ ደግሞ ባሰ። አረዛ እንዴ ቡሩኬ በቃ ተረጋጋ። ለሁሉም ነገር ጊዜ ስጥ። ጊዜ የሚፈታው ነገር ነውና ይሄን ያህል ድረስ ምንም መለማመጥ አይኖርብህም። ራስን ብቻ እንትን በል፣ አረጋጋ። ምንድን የሚባለው የማይነጋ ሌሊት የለም የማይበራ መብራት የለም ነው የሚባለው። የማይነጋ ሌሊት የለም የማይበራ ጨለማ የለም ነው የሚባለው ማለት እና የማያልፍ ቀንም የለም፣ ሁሉም ያልፋል። ብቻ ያው የልጅነት የገነባው ፍቅር ነው። ሁለታችሁም እንደዛ ናችሁ። ሰከን ማለት አለብሽ፣ መረጋጋት አለብሽ። እንዴ ፈተና ጸና እስካሁን ድረስ ጭቅጭቅ፣ ንዝንዝ፣ ወቃ ሄድሽ መጣሽ፣ ለምን እንደዚህ ሆነ፣ ለምን እንዲያደረክ፣ እንዲሆነ ወለደች፣ አገባች፣ ሌላ ሴት ጋር የው ከቅብጥሶ እንዲሆንክ ስትባባሉ ቆያችሁ። በቃ አብሳላትን ይዞ መጣ፣ እንድትታረቂው ፈለገ ምናምን ነገር። በቃ ተመለሽ። ምን ጉድ ነው? ተመለሽና ወደ ራስሽ ተረጋጊ። እንዴ አልበዛም? በእውነት ለከስተመሮቻችሁም ለደንበኞቻችሁም እንትን አትበሉ፣ አትሰልቹ። ይሰለቻል እንደዚህ እንትን ሲል። ደግሞ ይሄ ደግሞ ማለት ነው እንዴ ባለፈው የተንቢስ ታስደነግጣት ነበር እንደዚህ እንትን ወንድምክ። አንተ ደግሞ አሁን እንደዚህ ማለት እንዴት ነው የሬሳ ሳጥን መቀለጫ የምታረጉት? ሰው ክብር አይደለ እንዴ? እንዴ አሁን ሞትም ክብር ሊያጣ ነው ማለት ነው። እንዴት እየሆናችሁ ነው? ከምር በጣም ነው የሚያስጠላው። አይደለም እንኳን ስማችን ሬሳ ተብሎ የሰው ልጅ ሲሞት ሬሳ ተብሎ ስማችን አይደለም በስማችን ተጠርተን እንኳን አይደለም ሰው ሞቶ ሬሳው መጣ ተብሎ እንኳን ያሳዘናል እያልን አይደለም እንደዚህ መቀለጫ የምታደርጉት። ምን ሆነክ ነው ኤፍሬም? ኧረ ተው እንደዚህ አይነት ቀልድና እንደዚህ አይነት ድራማ ተስሩ። ኧረ ተው። ስንት ልብ የሚሰበራለ፣ ስንት ሰው በዚህ የሚያዝናለ። የሰው ልጅ ስንት ነገር ያጣበት መንገድ የምትሰሩበት ነገር በጣም ያሳዝናል። እውነት እኔ እንደውም ሳየው በጣም ነው የምፈራው። በጣም ይጨንቀኛል። እኔ መንገድ ላይ ራሱ ሳየው በጣም ነው የሚጨንቀኝ። አይደለም እንደዚህ እናንተ ተጫወታችሁ። እስቲ ሞክሩት፣ ግቡበትና አፈር ተጭኖባችሁ እስቲ ሞክሩት። እሱን ለማታረጉትም እስቲ ሞክሩት። ይሞቃል ይበርዳል ብላችሁ እሱን ሞክሩት እስቲ። ይመቻል ወይ የሚለውን እሱንም ሞክሩታ። እስቲ ግቡና አፈር ተጭኖባችሁ ድንጋይ ተጭኖባችሁ
ሞክሩት። ይሄን ብቻ ለምን ታሳዩናላችሁ? ገብታችሁም እንዴት እንደሆነ ማሳዩን፣ እንደሚሞቅ እንደሚበርድ። ከዛ ተመልሳችሁ ነው። የሰው ልብ የሰውን ቁስል ለምን ታሳምማላችሁ? ስንት በዚህ መልኩ የሚያዘን ሰው አለ። ስንት ሰው የሚያለቅስ አለ በዚህ መልኩ። በእውነት በጣም ነው ያዘንኩት። ባለፈው በወንድምህ ነበር ሳዝን የነበረው በብሩክ። አሁን ደግሞ አንተ ተመልሰክ እንደዚህ። ይሄ እኮ ቀልድ አይደለም። ስንት ህመም ያለበት ነገር ነው። በዚህ አትቀልዱ ባካችሁ። የእውነት በጣም የሚያስጠላው። እንዴት ነው በፕራንክ በማይደረገው የሚደረገው? እግዚኦ ማረነ ክርስቶስ። ኧረ ምን አይነት ዘመን ላይ ደረስን? ምን አይነት እንደው ይሄ ገንዘብ የሚባል ነገር ምን አይነት ነገር እያሳየን ያለው? ፈጣሪ ሆይ ድረስ እባካችሁ እባካችሁ ቀልባችሁን ፈጣሪ ይስጣችሁ። ምንም ምለው ነገር የለም። እውነት የሚሰሩትን አያውቁምና ይቅር በላቸው የሚለው መድኃኒዓለም እሱ ይቅር ይበላቸው።